ሁለተኛው ዙር ጽዱ ኢትዮጵያን ባህል ማድረግ ንቅናቄ በአዲስ አበባ ተጀምሯል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ንቅናቄውን አስጀምረዋል። ጽዱ ኢትዮጵያ መፍጠር ጤናማ ትውልድ እንዲኖር ብሎም የኢትዮጵያን ገጽታ በመቀየር ለቱሪዝምና ለኢንቨስትመንት ዘርፉ ውጤታማ ስራዎች ለመስራት መሆኑንም አቶ አደም ተናግረዋል። ጽዱ ኢትዮጵያን መፍጠር የቅንጦት ሳይሆን ለፍትሃዊ ማህበራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ብልጽግናችን መሰረት ነው። ጤናማ ትውልድ በመፍጠር ምርታማነትን ያሳድጋል፣ የሕክምና ወጪን ይቀንሳል፣ የዜጎችን የኑሮ ጥራት በማሻሻል ማህበራዊ ትስስርን ያጠናክራል። ከዚህም ባለፈ የኢትዮጵያን ገጽታ በማሳደግ በቱሪዝም ኢንቨስትመንትና ዲፕሎማሲ ሀገራዊ ጥቅሞችን ለማስጠበቅ ይረዳል። ለአየር ንብረት ለውጥ ተጋላጭነትን በመቀነስም ዘላቂ ልማታችንን ያረጋግጣል። በመሆኑም ጽዱ ኢትዮጵያ የጋራ ብልጽግና ለማረጋገጥ ቁልፍ ነው። ባለፉት የ2 ዓመታት መንግስት ጽዱ ኢትዮጵያን ለመፍጠር በአረንጓዴ አሻራ መርሃ ግብር፣ በኮሪደር ልማት፣ በታዳሽ ኃይል አጠቃቀም ላይ በርካታ ስራዎች መስራቱንም አቶ አደም ፋራህ ተናግረዋል። የአረንጓዴ አሻራ መርሃ ግብር ህዝቡን በሰፊው በማሳተፍ በሚሊዮኖች የሚቆጠሩ ችግኞችን በመትከልና በመንከባከብ የአየር ንብረት ለውጥን ከመቋቋም ባለፈ የአየር ጥራትን በማሻሻል የአፈር መሸርሸርን በመከላከልና የውሃ ሀብትን በማበልጸግ አረንጓዴና ጽዱ ኢትዮጵያን ለመገንባት ወሳኝ ሚና እየተጫወተ ይገኛል። የከተማ ኮሪደር ልማት በአዲስ አበባ ከተማ ተጀምሮ በአሁኑ ወቅት በ65 ከተሞች ተስፋፍቶ እየተተገበረ የሚገኝ ሲሆን በከተሞች ውስጥ አረንጓዴ ቦታዎችን በመፍጠር የከተሞችን ጽዳት፣ ውበትና የአየር ጥራትን በማሻሻል ለዜጎች ንጹህ፣ ምቹና ጤናማ የኑሮ ሁኔታን እየፈጠረ ይገኛል። ከታዳሽ ኃይል የኤሌክትሪክ ኃይል የማመንጨት ስራዎችን ማጠናከር፣ ሞተር አልባ ተሽከርካሪዎችንና የኤሌክትሪክ መኪናዎችን ማስፋፋት የአየር ብክለትን በመከላከል ለአረንጓዴ ኢኮኖሚ ግንባታና ለዜጎች ጤናማ የኑሮ ሁኔታ መረጋገጥ ወሳኝ በመሆኑ በትኩረት ሲሰራ ቆይቷል። በቀጣይም ተጠናክሮ ይቀጥላል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ለሚ በመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን ጠቁመዋል። ንቅናቄው ለቀጣይ 6 ወራት በሁሉም የሀገሪቱ አካባቢዎች በተለያዩ መርሃ ግብሮች እንደሚከናወን የገለጹት ዋና ዳይሬክተሯ የአካባቢ ጥበቃ ጉዳይ የሁሉም ዜጋ ኃላፊነት ነው ብለዋል። የአካባቢያችን ሁኔታ የጋራ እሴታችን ነጸብራቅ ነው። ንጹህ መንገድ፣ ንጹህ ውሃ፣ ያልተበከለ አየር፣ ጤናማ ማህበረሰብ መፍጠር ቅንጦት ሳይሆን መሰረታዊ የአካባቢ መብት ነው። በአንጻሩ አካባቢን መንከባከብ የሁሉም ዜጋ ኃላፊነት ነው። ጽዱ ኢትዮጵያን ባህል የማድረግ ቀን ስናከብር አካባቢያችንን ማጽዳት ብቻ ሳይሆን አመለካከታችንን በበጎ መልኩ በመቀየር የተገኙትን በጎ ልማዶች ወደ ባህል የምንቀይርበት መድረክ ነው። የጽዱ ኢትዮጵያ ንቅናቄ ለሀገርና ለትውልድ ያለው ሚና በመረዳት ሁሉም ዜጋ ሀገራዊ ኃላፊነቱ እንዲወጣም ጥሪ ቀርቧል። መላው የሀገራችን ሕዝብ ጤናማና ምርታማ ትውልድ ለመፍጠርና ሀገራዊ ክብርን ለመጎናጸፍ የሚያስችለንን ጽዱ ኢትዮጵያን የመፍጠር መሻታችንን ለማሳካት የድርሻችሁን እንድትወጡ ጥሬን አቀርባለሁ። ጽዱ ኢትዮጵያ የማረጋገጥ ስራ ትውልድን ተጠቃሚነት የማረጋገጥ ስራ ከመሆኑን ባሻገር ከግለሰብ ጀምሮ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት ሚና ከፍተኛ መሆኑን እያስገነዘብኩ ሁሉም አካላት የሚጠበቅበትን ሀገራዊ ኃላፊነት እንድንወጣ እያሳሰብኩ መልካም የጽዱ ኢትዮጵያ ባህል የማድረግ ጊዜ እንዲሆንልኝ እመኛለሁ።